በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አልፈራም። ሰዎች በእኔ ቢሳለቁም ተስፋ እንድቆርጥ ቢገፉኝም ሴት ነኝና አልፈራሁም። እወደዋለሁ ማንነቴን፣ አልረሳሁትም ያን ትላንቴን። እንዳልፈራ የሰራኸኝ ስብራቴን፣ ያለ ምክንያት የሚወደኝ በምክንያት የማይርቀኝ፣ ሁሉን ችሎ የሚያኖረኝ ፈጣሪ አለኝ የማይተወኝ። ማንነቴን ያልገመተኝ፣ ትላንቶቼን አሳልፎ እዚህ ሰዓት ያደረሰኝ። አዎ አልፈራም፣ ክርስቶስ አለኝ። በልቤ ላይ መረማመድ የለመደው የሰው ልጅ ነው የሚክደው፣ ጌታውን ሲሸጥ ያልከበደው። አዎ የሰው ልጅ ነው የሚክደው። ብቻዬን ነው እዚህ ምድር የመጣሁት፣ ታዲያ ለምን የፈጠረኝ ፈጣሪን ዘነጋሁት? ጥያቄን የሚመልስ ከሱ እንደው እያወቅኩት እኮ ለምን ዘነጋሁት? የሰው ልጆች በሄድኩበት ቢገፉኝም እውነቴን ነው ምንም ነገር አልፈራሁም። ለገንዘብ ለሹመት ብለው አሳልፈው ቢሰጡኝ፣ የወዳደር ግሳንግስ ቢበዛብኝ፣ የሞት አዋጅ ታውጆብኝ፣ ክርስቶስን ይዣለሁኝ ከሞት የሚያስነሳ ከሳት የሚያወጣኝ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ በእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ጌታ ሆይ ልጠይቅህ፣ እንዴት ነበር ሰማይ ምድር ስትዘረጋ? ተጠብሃል፣ ተጨንቀሃል፣ ተውበሃል ስታደርገው ክረምት በጋ። ምን ነበረ ለሐሳብ ምንጭ ዓለም ፈጥሮ ለማስገረም? በቃል ብቻ ሁን ስትለው ተስተጋብሮ የሚፈጸም። ምን ኃይል ነው የሚያዋድድ ልብ ከልብ የሚያጸና? በፍቅርህ የሚያስመልክ የሚያስቆም ለምስጋና። ቅርጫ ልሆን ለጅብ መንጋ ስታወጣኝ በታምርህ፣ ሐዘን ጭንቀት በሰው ልጅ ላይ አይሰለጥን አንተ ካለህ። ቢፈራረቅ የሞት ማይበል ቢሆን እንኳን የሚያስከፋ፣ ከቶ አልፈራም በዚች ምድር አንተ አይደለህ የኔ ተስፋ። መኖር የሚያስጠላ የሚያስመኝ ቢሆንም ሞት፣ ታውቀኛለህ ማን መሆኔን፣ አትሰጠኝም አሳልፈ ለኃጢአት። ትሄዳለህ በሄድኩበት መንገድ ስስት ትይዘኛለህ። የእውነት ሕይወት ቀናው መንገድ አንተ አይደለህ? ታዲያ ማን ነው የሚያስፈራኝ? የቱ ጭንቀት የቱ ሐዘን? ለምን ብዬ እሰጋለሁ? ፈቅደህ ውሰድ አንዷን ልቤን። ምንስ አለ ካንተ ሆኖ ከፍቅር ውጭ የሚታሰብ? አያከማች በልቡ ላይ ጭንቀት ሐዘን አይሆን ሐሳብ። እንዲያም ሆኖ አንረዳው ምን ይሻላል እንዲያው ለኔ? ሊያራግፍ ሊከድንልኝ የጠነባው ያን እርቃኔ። ሸክሜ ከብዶኝ ስንገላታ ብሎኛል ጌታ እኔ ወደ እኔ። ላልረታ ላልረብሽ በዲያብሎስ ከንቱ ቅኔ። ወዶ ፈቅዶ ሊያነግሰኝ አለኝ ጌታ እኔ ወደ እኔ ይላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን። እህት ወንድሞች እዚህ ያላችሁ እንግዲህ ለእናንተ የሚሆን ነው አጠር ያለች ግጥም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ሁሉ ይባርክላችሁ። በመውጣት መግባታችሁ፣ በመሄጃ መመለሻችሁ እግዚአብሔር አምላክ ከፊት ከኋላ ይቅደም ይከተላችሁ። አምላክ ወላዲተ አምላክ ቅድስት ድንግል ማርያም ጥላ ከለላ ጋሻ መከታ ዋስ ጠበቃ ትሆናችሁ። የምታገለግሉትን አገልግሎታችሁን ድካማችሁንም ድካመ ቅዱሳን ድካመ ሐዋርያት ያድርግላችሁ። ሴቶቻችን ሴት እህቶቻችን እዚህ ያላችሁ ለእናንተ ደግሞ የቅዱሳን አንስትን ሕይወትን ያድላችሁ፣ በረከቱን ያሳትፋችሁ። የምታገለግሉት ሌት ተቀን የምታገለግሉት ጌታ ኢየሱስ ክርስቶስ በደሙ ይሸፍናችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ፣ ይጠብቃችሁ፣ እንቅፋት አይምታችሁ፣ እሾህ አይውጋችሁ። በጣም በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። እግዚአብሔር ያክብርልኝ። ቴንክ
ቃለ ህይወት ያሰማልን እህታችን ወይኗ በጣም ነው የምናመሰግነው። ቴንኪ በርቺ። ወይኗ ዴቫ አስታውሰኝ። ወይኗ ማለት የፎይን ቪዲዮዎች ተደጋጋሚ የምትፖስት ሆነች። ያ የመሲሁ ልጅ የመስ እንዴ እና 15,000 ነው እንዴ ፎሎወራ ትከረባበትብናለች። ምን አውቄ ነው ለቅርጽ ይዛ የምትገለጠው። ቃልዮት ያሰማልን። ወይኔ ድምጿ ራሱ እንትና መስላኛለች። ያቺ ከእስልምና የመጣችው መክሊት እንትን የምትገጥመዋ ማለት ነው። እስልምና ወጣ አካውንቷን ራሱ ሀክ አድርገውባት ነበረ። ድጋሚ ሰለመች ብለው ካስታውሳችኋት የሆነች እንደዚህ በእንትን የምትገጥም ልጅ አለች። በጣም ጎበዝ ልጅ እሷ መስላኝ ነበር። ተመሳሳይ በጣም አሉ። እሷም አለች። ሌላ ሀዩቲም ጎበዝ ነች፣ ቪዲዮ ምሰራ ካወቅሻት። እሷም ከእስልምና ነው የመጣችው። አወቅሻታ? ዋው እፎይ ጋር ሀዩቲ የምትባለው ልጅ የእፎይን ቪዲዮዎች በጣም እየተከታተለች የምትፖስት ልጅ አለች። ያ እና በጣም በርቺ። ስላላየሽ ነው 15,000 መስሎኛል እኮ። ወይኔ ፈጣሪ ሆይ! አረ የሌሊት መገለጥ እየጠበቅን ነው። በርቺልን ወይኔ። ቴንኪዩ፣ እናመሰግናለን። እግዚአብሔር በቤቱ ያጽናሽ። በዚህ አጋጣሚ እፎይ ሲከፍት በፌስቡክ ትልቅ ተከታይ ፌስቡክ አላት። በዛ ታስተላልፋለች ምናምን። በጣም በብዙ ነገር ነው የምታገለግለው። ከጀርባው ሆና የምታገለግለን ልጅ እና በዚህ አጋጣሚ ያው ክሬዲት ለመስጠት ነው። በርቺ ወይኗዬ። የሆነች አሮጊት ውጣለች ግን ልጅቷ እንደምታያት ምርቃቷ ሰምታችሁ ትላል። ምርቃቷን ራሱ አነጻጸርኩትና በፊት መክሊት ወይኗ ብላ የምትጠቀም ልጅ አለኝና እሷ ናት። እሷ አይደለችም። በጣም የምትገጥም ልጅ አለች። ግጥም አለኝ እያለች እንደውም ፈልገን ነው እናስገባት ራሱ ማለት ነው። እና በጣም ደስ ይላል። ሰው እንደዚህ ጥበብ አድሎታል። እኔ ጥበብን ፈለኳት ላገኛት አልቻልኩ። ሰው ደግሞ ይኸው ጥበብ እያንኳኳች ነው ቤታቸው የምትገባው፣ ቤታቸው እያንኳኳች እና በጣም አሪፍ ገጣሚ ነሽ ወይንሻ። ደግሞ በጣም ነው የምትፖስተው የንጽጽር እንትኖችን የፎይን ቪዲዮዎች ምናምን። ይሄ ራሱ ትልቅ አገልግሎት ነው እህት ወንድሞች። ቪዲዮዎችን ቆርጦ በጣም ከባድ ስራ ነው። ባይዘው ቪዲዮ ከመስራት መፖሰቱ ነው እንደው የሚከብደው። ሪከርድ አድርጉ፣ ስልካችሁ ፉል ይሆናል። እንደገና ሌሎችን ታጠፋላችሁ ምናምን። እኔ በፊት በጣም ሪከርድ አደርግ ነበር። በጣም ሲያስቸግረኝ ስልኬ ተውኩት። ያሰላቻል፣ ግን ያንን ደከመኝ ሰለቸኝ ሳይሉ ሪከርድ አድርጉ። እዚህ ጋር አንቺ ቤትሽን ከፍተሽ እዚህ ሰሪ፣ እዚህ ጋር ረጅም ሰዓት ስትቀመጪ፣ በዚህ ሰዓት ውስጥ በጣም ድንቅ ትምህርቶች ይኖራሉ። እነዛን ትምህርቶች ቆርጦ እዚህ ላይቭ ላይ አሁን 670 ሰው ነው የተከታተለው። ያንን ቁም ነገር ያለውን ሀሳብ ቆርጦ ፖስቶ ወደ በቪዲዮ የሚቀይር ሰው እሱ ትልቁን ስራ ሰርተዋል። ቢኮዝ እዚህ ጋር 679 ሰው ነው ያዩ አይደለ? ያንን ግን በ100,000 ሰው ሊያዩ ይችላል። አያችሁ፣ 100,000 ምናምን ሰው ጋር እንደውም ቫይራል ከወጣ እስከ ሚሊዮን ሰው ጋር ተደራሽ ሊሆን ይችላል። ትልቅ አስተማሪውን ስራ የምትሰሩት ቪዲዮ ቆርጣችሁ የምትፖስቱ ልጆች ናቸው። እዚህ ቤት ላይቭ አለ፣ ፎይጋ ላይቭ አለ፣ ብትሄዱ እዛ ጋር ላይቭ አለ። እነዚህ ላይቮች የተለያዩ ሰው እየተከታተለ ቁም ነገሮች በጣም የሚገራርሙ ነገሮችን ያልፋሉ። በላይቭ ውስጥ በውይይት ሳለ የሚገራርሙ እነዛን ነገሮች ትምህርቶቹን፣ ሀሳቦቹን ቆርጦ እንደዚህ በቪዲዮ መልክ ማቅረብ ትልቁ ስራ ነው እና በዚህ ብዙዎቻችሁ ብትቀላቀሉ ደስ ይለናል። ቢኮዝ ጊዜ ያላችሁ ከስር ሆናችሁ የምታዳምጡ በርካቶች እንዳላችሁ እናውቃለን። እንደዚህ በእንደዚህ አይነት ነገር ይሄ አገልግሎት ቀላል አገልግሎት እንዳይመስላችሁ፣ በጣም ከባድ ትልቁ አገልግሎት ነው። የአንበሳውን ድርሻ የሚወስድ ነው እና እህት ወንድሞች በዚህ አገልግሎት በየቤቱ ሁሉም ቦታ ላይ ላይቭ ሲከፈት ትምህርቶችን ተከታትላችሁ ፖስቱ ለማለት ነው። ይቅርታ ያቆረጥኩ፣ ስለዚህ ነው ይህ መልዕክት ማስተላለፍ ስላለብኝ ነው። ያ ልክ ነህ። እሷና አለም በፈጣሪ በጣም እንትን ነው የሚሉት። የዓለምን አካውንት ካያችሁ ሰው መክሊቱን እግዚአብሔር ይሰጣል ትላላችሁ። እንደነዚህ አይነት ልጆች አንድ ነገር ፈልጌ የማላጣባት ነገር ቢኖር አለም የሆነ ቪዲዮ ለመስራት አለም እንዲህ የሚለው ቪዲዮ አለሽ ብያት የለኝም ብላ መልሳልኝ አታውቅም።
አለም የሆነ ቪዲዮ ልሰራ ነበረ እንዲህ ብሎ ኡስታዙ የተናገረው ቪዲዮ አለሽ እንደው አፈር ድሜ ግጣት አመጣዋለች ቪዲዮን ማለት ነው። ኬት እንደምታመጣው አላውቅም። እና በጣም እዚህ ጋር ቁጭ ብላ ሌላ ቤት ሪከርድ እያደረገች ነው ሲቀጥፉ እዚህ ቁጭ ብላ ማለት በየትኛው አካውንት እንደሆነ እኔ አንድ ስልክ ነው ያለኝ ትለኛለች፣ ግን ቤት አካውንት እንደሆነ አላውቅም። ብቻ ግን ሪከርድ አድርገዋለች። እንዴት እንደሆነ ብቻ አላውቅም። መንፈስ ናት ነው ምንድናት ትሏታላችሁ። እና ምንም አይነት ነገር አታጡም። በቃ እንደነዚህ አይነት ልጆች ጋር ይሄ ትልቅ ነገር ነው፣ ትልቅ አገልግሎት ነው። በርቱልኝ እህቶቼ። እሺ ለኛ ብቻ አይደለም እኮ ግባቱ ማማዬ፣ ለኛ ብቻ ሳይሆን ሰው ማስተማር ራሱ ብዙ ሰው እኮ ነው የሚያስተምሩት። በመቶ ሺህ ሰው ካየላቸው ማለት እኮ ለመቶ ሺህ ሰው ደርሰዋል ማለት ነው። ያን ትምህርት እንዲደርስ አድርገዋል። በጣም ብዙ ጥቅም ነው ያለው እና ፕሊስ ፖስቱ፣ በጣም ቪዲዮ ፖስቱ። ላይቭ ላይ ያለውን እንደዚህ ማማዬ እስከፍቴ ክርስትናውን አስተምሮ ሊሆን ይችላል፣ እስልምናው ላይ የሚነሱትን ነገሮች እነዚህ በጣም ኢምፖርታንት ናቸው። ክርስቲያንም ሙስሊምም ሁለት ነው፣ ከሁለቱም ቤተሰብ ነው። አይ አንተ ራስህ ምንድን ነው እየጠየቅኩ ነው። ስለዚህ ሙስሊምም ክርስቲያንም አይደለህም ገና መሀል። አላህም እግዚአብሔርም ይመቸኛል ነው። በጣም አደገኛ ሁኔታ ነው ባይዜ ሲሪየስ። አባ ገብረ ኪዳን አላህም እግዚአብሔርም ይመቸኛል የሚሉም አሉ ብለዋልና እሺ። አይ በቀደም ሲጠይቅ በጣም ስነ ምግባር የተሞላበት ምናምን ነበርና የሆነ ኮሜንት ላይ አይቼው ብቻ አስከፍቶኝ ነበረ። ግን ኖርማል ነው። እሺ ቀጥል። አትከፊ። ሁሉንም እንዲየለቀምሽ አይሆንም። ስነ ስርዓት አለው ብዬ የማስበው አይነት ሰው የሆነ ነገር ጽፎ ሳየው እንዴት ነው የማልከፋው? በቀደም ጎበዝነ ጠይቅ ምናምን ብዬ ነበር። የተለያየ ነው። ሙስሊሙን ስነካ እነሱ እንደዛ ካሉ፣ አንቺ ክርስቲያኑን ስነካ እንደዛ ካልሽ፣ ለዛማ እንዴት ይሆናል? አይ መንካት የለብህም። እኛንም እነሱንም መንካት የለብህም። በሁለቱም እየጠየቅ ስለሆነ እውነተኛው መንገድ እንጂ። እሺ እሱ ይስተካከላል። ቤተ ክርስቲያን ገላትያ 1:8 እንዴት ነው የምትፈታው? ከነብዩ መሐመድ ጋር አያይዛ የምታስተምረው ነገር ይኖራል። ጥቅሱን እስቲ አንብቢና ገላትያ 1:8 እኛ ከሰበክነው ስብከት ውጪ መላእክቶችም ቢሰብኩ ዳግመኛ የተረገመ ይሁን ይላል እና በመላእክት አማካኝነት ከመምጣቱ ጋር ተያይዞ መልእክቱ ለዛ ይሆናል ብላ ታስተምራለች። ካልሆነ ለማን ነው? በመላእክት አማካኝነት ስትል አልገባኝ። ለሁሉም ነው። ከሐዋርያት የተለየ ትምህርት እዛው ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ በነቢያትና በሐዋርያት መሰረት ላይ በነቢያትና በሐዋርያት ትምህርት ውስጥ ነው የታነጽነው እኛ ክርስቲያኖች። ከዛ ውጪ ግን ልክ ገላትያ 1:8 ላይ በመላእክት አማካኝነት የመጣ የሚለይ ወንጌል ያ ትንቢት እንዴት ነው የሚፈጸመው ብዬ ነው። እኛ ከሰበክነው መላእክት ከሐዋርያት የተለየ ትምህርትን ሊያመጡ አይችሉም ማለት ነው። መልአክ ነኝ ብሎ የሚመጣን ማለት ነው። ከሐዋርያት የተለየ ትምህርት ቢያመጣ የተረገመ ይሁን ነው እያለን ያለው። ሐዋርያትና ነቢያት ቢያስተምሩ መልአክ ነኝ ብሎ የሚገለጥ ክፉ መንፈስ ስላለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ይህም ድንቅ አይደለም፣ ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ብሎ ነው። ስለዚህ መልአክ ነኝ ብሎ መጥቶ ከሐዋርያትና ከነቢያት ትምህርት የተለየ ቢሰብከን እርሱ ከእርግማን በታች ነው። ከኛ የተለየን ትምህርት አስተምሯቸዋል። የትኛውም አካል ነብይም መልአክ ነኝ ብሎም የሚመጣ አካል ማለት ነው። ኦኬ እንጂ አሁን ከመላእክት ያንን ወንጌል ልዩ አድርጎ ከማውረዱ ጋር ያንን ቃል ከማምጣቱ ጋር የተያያዘ አይደለም ማለት ነው። አይደለም። አንደኛ ነገር መላእክት በራሱ የተለየ ከሐዋርያት የተለየ ትምህርትን ሊያመጡ አይችሉም። ለምን? እግዚአብሔር አምላክ ቃሉን የሚያጥፍ አይደለም። ቃሉን የሚያጥፍ ሰማይና ምድር ያልፋል እንጂ ቃሌ ግን አታልፍም ያለ ጌታ ነው። ሶ አንድ የተናገረውን የሚሽር ወይም ደግሞ የሚቀይር አምላክ ስላልሆነ በመላእክት አማካኝነት ያመጣውን ትምህርት ለምሳሌ ትንቢተ ዳንኤል ምዕራፍ 9 ላይ ዳንኤል መልአኩ ቅዱስ ሚካኤል መጥቶ አስተማረኝ፣ አጽናናኝ እናም መሲህ እንደሚሞት ነገረኝ ይለናል አይደለ? ትንቢተ ዳንኤል ምዕራፍ 9 ከቁጥር 21 ጀምሮ ያለውን ክፍል ስትመለከት
ክርስቶስ ኢየሱስ መጥቶ የሚቀበላቸው መከራ ይነግረንና መቼ እንደሚገደል በዚያን ጊዜ መሲህ ይገደላል ብሎ ደግሞ ይነግረናል። ማን ነው ይሄንን ራእይ የሰጠው? መልአኩ ገብርኤል ነው። ኦኬ ይሄንን ያስተማረ በነቢያትና በሐዋርያት ትምህርት ላይ ይሄንን ያስተማረ የተናገረ መልአክ መጥቶ ሐዋርያትና ነቢያት ካስተማሩት ውጪ የተለየ ትምህርትን አምጥቶ ቢሰብክ ቢያወርድ ቢሰጥ እርሱ የተረገመ ይሁን፣ ምክንያቱም ከኛ ትምህርት የተለየ ትምህርትን አምጥቷል እያለ ያለው። ለምን የተለየ ትምህርት ካመጣ ቀድሞውኑ መልአክ እውነተኛው መልአክ አይደለም። ልክ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ይህም ድንቅ አይደለም ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ስላለ በመልአክ ስም መጥቶ የተለየን ትምህርት እየሰጠን ነው። ለዛ ከእርግማን በታች ነው የሚሆነው። ኦኬ እንጂ ቀጥታ ለሙስሊም ጥሪ ያደረገው መልአክ ጋር የሚገናኝ አይደለም ማለት ነው። በቀጥታ ነው እንጂ እንዲህ በጣም ነው። ለዛ እኮ ነው ሁለተኛ ቆሮንቶስን የጠቀስኩልህ። የተለየ ትምህርትን ካመጣ አሁን ጅብሪል የተለየ ትምህርት ከገብርኤል ከሚባለው መልአክ የተለየ ትምህርትን አምጥቷል አይደለ? ስለዚህ የተለየን ትምህርት ከሰበካችሁ አንድ አካል ከእርግማን በታች ነው ካለን መጥቶ ደግሞ በመልአክ ስም የተለየን ትምህርት ስላስተማረ ከእርግማን በታች ነው። ኦኬ ዳይሬክት ባይሆንም ያው ኢንዳይሬክት ይገናኛል ማለት ነው። እሺ ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ይላልና አሁን ክርስቶስ በስጋ መጣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ሲል መንፈስ ቅዱስና ከአብም በላይ ሆኖ ለማለት ነው አይደለም? አውዶች አንደኛ ከአብ አስበልጦ ክርስቶስን ሊያገዝፍ የሚችል መጽሐፍ ቅዱስ ቃል የለም። ለምሳሌ በቀደም እንትን ተብሎ ነበረ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ከነበርክ እውነተኛ አምላክ ይሆን ከሆነ አንተን ብቻ ያውቁ ዘንድ የላከውን የሚያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል። አሁን ለምሳሌ ኢየሱስ እውነተኛ አምላክ ብሎ ስለ አብ መስክሯል። ስለ አብ ስለመሰከረ እሱ አምላክ አይደለሁም እያለ አይደለም፣ ወይም ራሱን እያገለለ ወይም መንፈስ ቅዱስን እያገለለ አይደለም። ልክ አብ በተባለበት ቃል አብ በተባለበት እንትን ክርስቶስ ኢየሱስም ልክ እንደዛ እውነተኛ አምላክ ብቸኛ አምላክ ተብሎ ተጠቅሷል። ይሁዳ መልእክት ምዕራፍ 1 ቁጥር 4 ላይ ይሁዳ 1:25 ላይ ከተመለከት እውነተኛ አምላክ ተብሏል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያ ማለት ግን አብ እውነተኛ አምላክ ብቻ ሲባል ኢየሱስ አምላክ አይደለም ተብሎ ገለልተኛ ሆኖ አይደለም። አብ የተባለው ሁሉ ለክርስቶስ ኢየሱስ ነው። አብ እውነተኛ አምላክ ሲባል ወልድም እውነተኛ አምላክ እየተባለ ምክንያቱ ሲባል ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ነው። ሳሚ አስታውሰኝ የአብ ሁሉ የኔ ነው ብሏል ጌታችን ኢየሱስ። የአብ ሁሉ የኔ ነው የእኔ ሁሉ የአብ ነው ስላለ ማለት ነው። ለአብ የሚቀርበው አምልኮት ሁሉ ለወልድም ነው። ለምን? በአብ በወልድ ውስጥ ህልው የሆነው አብ ነው። በአብ ውስጥ ህልው ሆኖ የሚኖረው ማን ነው? ወልድ ነው። ኦኬ አንድ መለኮት ነው ያላቸው፣ አንድ ስልጣን ነው ያላቸው። አብ በሚከብርበት ሰዓት ልጁም ይከብራል። ለምን ከተባለ ዮሐንስ ወንጌል ምዕራፍ 5 ላንብብላ አንድ ጊዜ። ዮሐንስ ወንጌል ምዕራፍ 5 ከቁጥር እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩት አለ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጥቷል። ልክ አብን እንደሚመለከው አብን እንደምታከብረው ሁሉ ወልድም ይከበራል እያለ ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው ይልና አብ አንድ ሰው እንኳን አይፈርድም ማለት ወልድን የሚያከብር የላከውንም አብን ያከብራል አለ። ልክ ወልድን ስታከብር ደግሞ አብን ያከብራል። ሰጪና ተቀባይ በሽተኛዎችን ስልጣን ያላችሁ ልጆች እኔ ስልጣናችሁን አነሳለሁ። አንደኛ ነገር ሰው እየጠየቀ እየተማረ አታስገቡ ተባላችሁ። ስንቴ ነው የምነግራችሁ? ልጁ እየጠየቀ ነው አይደል? ለምን ትረብሻላችሁ? ለምን ስርዓት አይኖራችሁም? ስልጣን ያላችሁ ልጆች እንድናገራችሁ አታድርጉም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23ን በደንብ አስተውልና አየው። ሰዎች ሁሉ አብን እንደሚያከብሩት ልክ አብ እንደሚከበረው ልክ አብ አምልኮት እንደሚቀበለው ሁሉ ደግሞ ወልድን ያከብሩት ዘንድ አለን።
አብ እንደሚደረገው ማለት ነው። ለአብ አምልኮት እንደምታቀርበው ወልድንም እንደዛው ማለት ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠ ይልና አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም ማለት። ወልድን ካላከበርክ ደግሞ በእርሱ ሕልው የሆነውን አብን ልታከብር አትችልም። ስለዚህ አብን ወልድን ስታከብር በራሱ የላከውንም አብንም እያከበርክ ነው። በእርሱ ውስጥ አምላክነቱን የሚገልጠውን አብንም እያከበርክ ነው ማለት ነው። ስለዚህ ልክ ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ሲባል ከአብ የተለየ ሆኖ እርሱ ከሁሉ በላይ ሆኖ አይደለም። ከአብ የበላይ ነው እየተባለ አይደለም። ከፍጥረታት አንጻር የሚነገሩ ናቸው። ከሁሉ በላይ ከፍጥረታት በላይ ሆኖ የተባረከ አምላክ እንደሆነ እየነገረን እንጂ ከአብና ከመንፈስ ቅዱስ ጋር አይደለም፣ ከራሱ ህላዌ ጋር አይደለም እየተነጻጸረ ያለው። ከፍጥረታት ሁሉ የበላይ እንደሆነና እርሱ ያ ከፍጥረታት ሁሉ የበላይ የሆነው ደግሞ ለዘላለም የተባረከ አምላክ እንደሆነ እየነገረን ነው። መልካም እሺ፣ ሄድበታለሁ። ዘፍጥረት 18 የአብርሃሙ ስላሴ ተብለው የሚገለጹት ዘፍጥረት 19 ላይ ሁለቱ መልአክ ይልና እንደገና ሁለቱ ሰዎች ይላል። ይሄ አብ ወልድ መንፈስ ቅዱስ ነው ለማለት አብርሃሙ ጋር የተገለጠው አይከብድም ወይ? አንደኛ ኢየሱስ ክርስቶስ የዛኔ በስጋ አልተገለጠም። መንፈስ ቅዱስ ደግሞ የሚታይ አይደለም። አብም እንደዛው ማለት ነው። እና ለአብርሃሙ የታዩት ሶስቱ አካላት በማንነታቸው ነው። እንዴት ሆነው ነው የታዩት? እና ሁለቱ ሰዎች ይላል ደግሞ እዛው ዘፍጥረት 19 ላይ እና እንዴት ነው የሚታረቀው? ያ አንድ ሳምንት ይሄድበታል። የቅዱስ ኢራኒዮስ ማብራሪያ ያለ ሶስቱ አካላትን እንዴት እንዳብራራበት ካለ ካዘጋጅ ሳሚ ቅዱስ ኢራኒዮስ እንዴት እንደሚያብራራ ማለት ነው። ምንድነው እግዚአብሔር በስጋ አልተገለጠም ወይ? በስጋ አልተገለጠም ማለት በሰው አምሳል አልተገለጠም ማለት አይደለም። በብሉይ ኪዳን በሰው አምሳል በጣም ለያዕቆብ ተገልጧል፣ በሰው አምሳል ለምሳሌ። ነገር ግን በመሆን ደረጃ ሰው በመሆን ደረጃ በብሉይ ኪዳን አልተገለጠም። በሰው አምሳል ግን በተደጋጋሚ ተገልጧል፣ ለያዕቆብም ተገልጧል ለአምላካችን እግዚአብሔር። ነገር ግን ሰው አልሆነ። ለአብርሃም የተገለጡት ሶስቱ ሰዎች በሰው አምሳል ነው እንጂ የተገለጡት እነዛ ሰዎች ስላሴ ናቸው ማለት አይደለም። እግዚአብሔር በሰው አምሳል ራሱን ገለጠላቸው እንጂ ሊትራል ያ ሰው ስላሴ ነው ማለት አይደለም። ምክንያቱም እግዚአብሔር በመሆን ደረጃ በሰው አምሳል ሰው ሆኖ ስላልተገለጠ ማለት ነው። ነገር ግን ራሱን በሰው አምሳል ገልጦላቸዋል ለአብርሃም። አውዱን ራሱ ስትመለከተው እሺ ቅዱስ ኢራኒዮስ ሲያብራራ ሁለቱ መልአክ ወደ ሎጥ ሄዱ። አንዱ መልአክ ደግሞ ለአብርሃም ቃል ኪዳንን ይሰጠው ዘንድ ለክርስቶስ ኢየሱስ ወልድን ማለት ነው ለአብርሃም ቃሉን ይሰጠው ዘንድ ቃል ኪዳን ማለት ነው መጥቻ አድንሃለሁ የሚለውን ቃል ኪዳን ይሰጠው ዘንድ ከእርሱ ጋር ቀረ ብሎ ያብራራል ቅዱስ ኢራኒዮስም ዘፍጥረት ምዕራፍ 18 እግዚአብሔር አባቶች ሲያብራሩት ከሶስቱ አካል አንዱ አብርሃምን ያናገረው ቃሉን ይሰጠው ዘንድ ነው፣ ወልድ ቃሉን ይሰጠው ዘንድ ነው ብሎ ነው የሚያብራሩ አባቶቻችን ማለት ነው። እንዲህ ይላል፣ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት አለ። ማን ነው ተገለጠለት ያለን? እግዚአብሔር። ኦኬ እግዚአብሔር ነው ተገለጠለት የሚለን። ከዛ በኋላ ቁጥር 2 ላይ አይኑንም አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። አይኑን ቀና ሲያደርግ 3 ሰዎች። እንግዲህ ቁጥር 1 ላይ ማን ተገለጠለት ብሎናል? እግዚአብሔር ተገለጠለት ብሎናል። 2 ላይ ደግሞ አብርሃም አይኑን ቀና ሲያደርግ ማንን አየ? 3 ሰዎች በፊቱ ቆሞ አየ አለ። ኦኬ ባያቸውም ጊዜ ሊቀርባቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ አለን። ቁጥር 1 ላይ ማን ተገልጦለታል ብሎናል? እግዚአብሔር ተገልጦለታል ብሎናል። ከዛን አይኑን ሲያነሳ ደግሞ 3 ሰዎችን በፊቱ አየ። ኦኬ ከዛን 3 ሰዎችን ሲያይ ሊቀርባቸው ከድንኳኑ ደጃፍ ተነስቶ ሮጦ ሄዶ በግንባሩ ሰገደ ይለናል። ለማን? ቁጥር 1 ላይ ተገለጠለት ላለን አካል ማለት ነው። በምን አምሳል ተገልጠውለታል ይለናል? 3 ሰዎች በፊቱ ቆሞ አይቷል። ኦኬ
ሶስት ሰዎች በፊቱ ቆመው አይቷል። ስለዚህ ቁጥር 3 ላይ ቁጥር 2 ላይ በድንኳኑም ደጃፍ ተነስቶ ሮጦ የሰገደው ለማን ነው? አንድ ቁጥር ላይ ለተገለጠለት አካል ነው ማለት ነው። አንድ ቁጥር ላይ ለእግዚአብሔር ተገለጠለት ብሎናል። ከዛስ ቁጥር 3 ላይ ምን አለ? አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ሶስት ሰዎች ከተገለጡለት ለነዛ ለሶስት ሰዎች ሊተራል አሁን እንዳሰብከው አይ እንትን ናቸው መላእክት ናቸው ብለህ ካሰብክ ለመላእክቱ አንዴ ነበር የሚያናግራቸው። አቤቱ ብሎ ለነሱ ምን ብሎ ነበር? በፊታችሁ ሞገስ አግኝቼ እንደሆነ ባሪያችሁን አትለፉኝ ብዬ እለምናችኋለሁ ነበር ብሎ የሚያናግረው። ግን በአንድነት ሲያናግር በአንድም በሶስትም ሲያናግር እግዚአብሔር አምላክን ምን አለ? አቤቱ በፊትህስ ሞገስ አግኝቼ እንደሆነ ኦኬ ባሪያህን አትለፈኝ ብዬ እለምንሃለሁ ብሎ ለመነው። ለማን? እዛ አንድ ቁጥር ላይ ተገለጠለት ላለን አካል ማለት ነው። ከዛስ ጥቂት ውሃም ይምጣላችሁ፣ እግራችሁን ታጠቡ፣ ከዚያችሁም ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁም ደገፍ፣ ከዚያችሁም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። ምን አሉት? እንዳልክ አድርግ። በብዛህነት ሲያናግራቸው ደግሞ ማለት ነው ሲያናግሩት ማለት ነው ስላሴ። ከዛስ አብርሃም ምን አደረገ? አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጅ፣ ለውሺውም እንጎቻም ጋግሪ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውም ጥጃ አመጣ፣ በፊታቸውም አቀረበው። እነርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ ይለናል። አሁን በሉ ሲባል እግዚአብሔር ሰው ነው እንዴት ይበላል ማለት በብሉይ ኪዳን እግዚአብሔር ሰው ሆኖ ተገልጧል። አሁን ወንድማችን የጠየቀው ማለት ነው በሰው አምሳል ነው ተገለጠ እያልን ያለ ነው እንጂ ሊትራል ሰው ሆኖ ተገለጠ አይደለም። በሰው አምሳል ነው እየተገለጠ ያለው። ሰው ሆኖ ስላልተገለጠ ነው። በነገራችን ላይ ዘሁልቅ ምዕራፍ 11 ላይ ነው ቁጥር 23 ላይ እግዚአብሔር ሰው አይደለምና አይጸጸትም ብሎ የሚነግረን ሰው አልሆንም ብሎ የተናገረበት 23 ላይ ሰው አልሆንም ሰው አይደለሁም ነው እንጂ ሰው አልሆንም አይደል፣ ሰው አይደለሁም ብሎ ይናገራል። ሰው አይደለሁም ያለው ከነ ሰው አልሆንም አይደለም፣ ሰው አይደለሁም በዛ ሰዓት ሰው ስላልሆነ ማለት ነው። እግዚአብሔር አምላክ ሰው ሆኖ ስላልተገለጠ እንጂ አጠቃላይ ሰው ሆኜ አልገለጥም አይደለም። ሰው አልሆነምና ሰው አይደለሁም ይለያያል። ማማይ ዛሬ እየተማረች ከሆነ ዶክተር አይደለሁም ብላ ስለተናገረች ዶክተር አትሆንም ማለት አይደለም። ኦኬ በዛ ታይም ላይ ዶክተር ስላልሆነች ነው ዶክተር አይደለሁም ብላ እየተናገረች ያለችው እንጂ ወደፊት ዶክተር አትሆንም ማለት አይደለም። ዶክተር አልሆነም ካለች ግን እንደማትሆን አውቃለች ማለት ነው። ስለዚህ ቃሉ ሰው አይደለሁም ብሎ ነው እግዚአብሔር አምላክ የተናገረው በዘመኑ ሰው ሆኖ ስላልተገለጠ ማለት ነው። ኦኬ በዘመኑ ሰው ሆኖ ስላልተገለጠ። ስለዚህ አሁን እዚህ ጋር ስትመለከቱ በብዛህነት ሲያናግረው አብርሃምን በአንድነት ሲያናግረው እንመለከታለን። ሶስቱ አካል የተገለጡት በምን አምሳል ነው? በሰው አምሳል ነው። በሰው አምሳል ተገልጠው አብርሃምን አናገሩት። ሜቢ ሳሚ ካለ ኮሜንተሪ ብታወጣለን ከቻልክ ይህንን የሚያብራሩት ነው። በጣም ብዙ ኮሜንተሪዎች አሉ። እዛ ቁጥር 16 ላይ ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ ይልና 19 ላይ ሲመሽ መላእክቶች ተብለው የገቡት እንደገና ሰዎች ናቸው። መላእክት እያለ ነው የሚቀያይረው። ከአብርሃም ጋር የጨረሰው አምላክ በእርግጥ ከአብርሃም ተለይቶ ሄዷል። እግዚአብሔር ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ ይላል። ግን ሁለቱ መላእክትና ሁለቱ ሰዎች እዛው ቁጥር 18 ላይ አሉ የተባሉት ወደ 19 ሺፍት አድርገው ሁለቱ ሰዎች ገቡ ይላል እና ከእግዚአብሔር ጋር የመጡ ሁለት ሰዎች ወይም መልአክ እንዳሉ የሚያሳየው ጥቅስ ያደላል ነው ከስላሴ ይልቅ። እንደዛ ነው የሚታየው። አዎ አሁን አብዛኞቹ ቸርች ፋዘርስም እንደዛ ብለው ነው የተረጎሙት። እኔ አሁን ኮሜንታሪ ከፍቼ ላሳይ አብዛኞቹ ቸርች ፋዘርስ እንዴት እንደተረጎሙት ላሳየ። ከአንድ ጠብቀኝ እየከፈትኩልን ነው። የቅዱስ ኢራኔስ በጣም እንትን ነበር።
በጣም ብዙ አለ። ጀስቲን ማርቲር ተናግረዋል። አይራኒዎስ ተናግረዋል። ቴርቱሊያን ተናግረዋል። አውግስቲን ተናግረዋል። ሲሪል ኦፍ ጀሩሳሌም፣ ቄርሎስ ዘኢየሩሳሌም ተናግረዋል ለማለት ነው። በጣም ብዙ ማስረጃ ነው ያለው። ቆይ አንድ ልክፈትለት። ረዥም ስለሆነ ያቺን ፓርት ብቻ ያገኙት። እኔ ስላሴን አያሳየኝም ነው የኔ ሙግት። ኦኬ እንደሚያሳይ እንትን ይልላል። ያው መሰል እኛ ወልድ በስላሴ ነበረ ምንለው ዘፍጥረት 18 ላይ ብቻ ቤዝድ ሆነን አይደለም። ኦኬ ሌሎች ብዙ ማስረጃዎች አሉ። ኦኬ ቆይ አንድ ጠብቀኝ። ትልቅ ላይ ቴንክ ዩ ተባረክ ማማዬ። ተመልከቱ ተመልከቱ እንደሚል if I could not have proved to you from the scriptures that one of those three is God and is called angel, የእግዚአብሔር መልአክ ተብሎ ጠርቷል። አምላክም መልአክም because as I already said he brings messages to those to whom God the maker of all things wishes. ሁሉ ፈጣሪ ሆኖ ከእግዚአብሔር ለሰዎች ምልክትን ያመጣ ነበር። ይሄኛው አምላክ የተባለው ልጁ ከአባቱ ማለት ነው። then in regard to him who appeared to Abraham on earth in human form like manner as the two angels who came to him and who was God even before the creation of the world, it was reasonable for you to entertain the same beliefs as entertained by the whole nation. ስለዚህ እዚህ ጋር ለአብርሃም የተገለጠው አካል የእግዚአብሔር መልእክተኛ ነው። ከእግዚአብሔር መልእክትን ተቀብሎ ለሰዎች የሚሰጠው ነው እያለ ነው፣ ወይም ልጁ ነው። ምክንያቱም አብ የማንም መልእክተኛ አይደለም። ሌላውን ቦታ ደግሞ ላሳይህ ምን እንደሚል then Moses then the blessed and faithful servant of God who appeared to Abraham ምንም ጽሑፉ አይታይም። ድብዝዝ ብሏል። የሆነ ደመና ውስጥ ታየችው። አዎ ኮኔክሽን እያስቸገረኝ ነው። ቆይ አንዴ ላስተካክለው። ቆይ ኮኔክሽን እያስተካከለ አስቸግሮኝ ነው። ተጠብቆኝ። ቆይ ቻፕተሩ ምናምን ነግረው ችግር የለም። እሱም እኮ ቼክ ማድረግ ይችላል። እዛው ማንበብ ትችላለህ። ግዴታ መክፈት። አዎ አይ የኔን ሀሳብ እያለም መሰለኝ አሁን እንደዛ ነው። እና ምንም ችግር የለውም በሚለው ሜቢ መላእክቶች ናቸው። አንድ ኮሜንት አይቼ ነበር። ቤተክርስቲያን በመላእክትም በስላሴም ያው ለስላሴ ታደላለች የሚል ኮሜንት አየ። ምን ያህል እርግጠኛ እንደሆነ አየሁ። ስለ መልአክ ያህዌ ሜቢ እንትን ይልሃል፣ ትንሽ ይሰጥሃል ትምህርት። ያ ከቸርች ፋዘርስ ማስረጃ ማቅረብ ይቻላል፣ ግን ከራሱ ከቴክስቱ አንዳንድ ማስረጃዎች ልስጥህ። እንግዲህ በመላው ብሉይ ኪዳን ስናጠና በሰው አምሳል የሚገለጠው ወልድ ነው። በሰው አምሳል የሚገለጠው አብ በሰው አምሳል ተገልጦ አያውቅም። ወልድ ነው በሰው አምሳል ተገልጦ የምንመለከተው። ለዚህም ጥሩ ማስረጃ የሚሆነው ዳንኤል 3 ነው። ዳንኤል 3ን ከራሱ ከብሉይ ኪዳንም ሌላ ጊዜ በደንብ ማሳየት እንችላለን። ከቸርች ፋዘርስ ማስረጃ በደንብ ማሳየት እንችላለን። ዳንኤል 3 ላይ የእግዚአብሔር ልጅ ይመስላል የተባለው በሰው አምሳል የተገለጠው ጌታችን ኢየሱስ ክርስቶስ ነው። ቸርች ፋዘርስም እንደዛ ነው የፈቱት። በሰው አምሳል ተገልጦ አያችሁ እግዚአብሔር የሚሰራውን ነገር እየሰራ ምክንያቱም እዛ ኢሳያስ ዳንኤል 3 ላይ ስትመለከቱት በእሳቱ መካከል ከሶስቱ እስራኤላውያን ጋር ከሲድራቅ ከሚሳቅና አብደናጎ ጋር ነበረ። ከዛ ከነሱ ጋር ስለነበረ አራተኛ ሰው ሆኖ አልተቃጠሉም። ይሄ ኢሳያስ 43:2 ላይ የምንመለከተው ኮንሴፕት ነው። ኢሳያስ 43 ላይ ምን ይላል? እኔ ካንተ ጋር ነኝና በእሳቱ ውስጥ ብታልፍ አትቃጠልም፣ ነበልባሉም አያቃጥልህም ይላል። እኔ ካንተ ጋር ነኝና እሳቱ አያቃጥልህም፣ ነበልባሉም አያቃጥልህም ይላል። ምን ማለት ነው? እግዚአብሔር ከሰው ጋር ሲሆን በእሳቱ ሲያልፍ ሰው አይቃጠልም ማለት ነው። ይሄ ለእግዚአብሔር የተባለ ነገር ነው። ኢሳያስ 43:2 ላይ እንደዚህ ይላል፣ በውሃ ውስጥ ባለፈ ጊዜ ከአንተ ጋር ሆናለሁ፣ በወንዞቹም ውስጥ ባለፈ ጊዜ አያሰጥሙም፣ በእሳትም ውስጥ በሄድሽ ጊዜ አትቃጠልም፣ ነበልባሉም አይፈጅም ይላል። ይሄ ለእግዚአብሔር የተነገረ ነገር ነው። ያ እግዚአብሔር ያደርገዋል የተባለውን ነገር ነው። ይሄኛው የእግዚአብሔር ልጅ ያደረገው መልአክ ተብሎ ቢጠራ መልእክተኛ ማለት ነው። ያደረገው እሱ ነው። በሰው አምሳል ተገልጦ እግዚአብሔር ያደርገዋል የተባለውን ነገር የሚያደርገው እግዚአብሔር ይፈጽመዋል የተባለው ነገር የሚፈጽመው ልጁ ነው፣ ወልድ ነው፣ ኢየሱስ ክርስቶስ ነው።
ለዛም ነው በነገራችን የዮሐንስ ወንጌል ምዕራፍ 5 ላይ አባቴ ይሰራል እኔም እሰራለሁ ያለው። ከአባቱ ጋር የስራ አንድነት ስላለው ማለት ነው። ዲቫይን ወርክስ ዩኒቲ አለ። ኦኬ። ስለዚህ በሰው አምሳል የሚገለጠው ወልድ ነው። ዳንኤል 3 ላይ እንዳየነው በሰው አምሳል ተገልጦ አራተኛው ሰው ተብሏል። እሱም ልጁ ነው። ዘፍጥረት 18 ላይ የምንመለከተው እውነታ ያ ነው። በሰው አምሳል ተገልጦ እግዚአብሔር የሚባለው እግዚአብሔር የሚሰራውን ነገር የሚያደርገው እግዚአብሔር ብቻ ያደረጋቸው ላይ የተባሉ ነገሮች የሚያደርገው ወልድ። ስለዚህ ዘፍጥረት 18 ላይ በሰው አምሳል የተገለጠ ወልድ መሆኑን ከዳንኤል 3 እንረዳለን። ከዳንኤል 3 እንረዳለን። ለዛም ነው በሰው አምሳል ተገልጦ እግዚአብሔር ተብሎ ጠርቷል። ዘፍጥረት 13 ላይ እሱ ብቻ አይደለም፣ ሰዶምና ገሞራን ከሰማይ እሳት አዝንቦ አጥፍቷቸዋል። ኦኬ። ይሄ መለኮታዊ ስራ ነው። መለኮት ነው ከሰማይ እሳትን አዝንቦ ሊያጠፋ የሚችለው። ከቴክስቱ የምንረዳው እውነታ ያ ነው። ከቴክስቱ እውነታ የምንረዳው ያ ነው። ወልድ መሆኑን ከዚህ እንረዳለን። ምክንያቱም አብ በሰው አምሳል ተገልጦ አያውቅም። ሰው ሆኖ በሰው አምሳል መጥቶ አያውቅም። አብ መንፈስ ቅዱስም እንዲሁ በሰው አምሳል ተገልጦ ሰው ሆኖ መጥቶ አያውቅም። ኢንፋክት እንዲሁ አንድ ቄርሎስ ዘኢየሩሳሌም ያለውን ላንብብላችሁ። ቄርሎስ ለኢየሩስ ካቴኪታል ሌክቸርስ 11 ጠብቁኝ። የሚገርም ሀሳብ ነው ያነሳው ቄርሎስ። በጣም ይገርመኛል አሁን ያነሳው ነገር። ስጋዊውን ፎርሻዶ እያደረገ ነው የሚለው። ቆይ ላውጣ። ሲሪል ኦፍ ጠብቁኝ ሌክቸር 11 ሌክቸር 11 ጠብቁኝ። አንዴ ላውጣው ትንሽ እዚህ ኔት ይዞኝ ነው። ሰርች ቆንጆ ኢንካርኔሽን አብርሃም ቆይ ያገኘሁት አይደለም ኤግዛምፕሉ ግን ላንብብላችሁ። ካቴኪታል ሌክቸርስ ሌክቸር 11 ላይ ምን ይላል? ሲሪል ኦፍ ጀሩሳሌም ዘ ዋን ሁ አፒርድ ቱ አብርሃም ለአብርሃም የተገለጠው ወስ ኮልድ ሎርድ ያህዌም ተብሎ የጠራው ባይዜ የቤተክርስቲያን አባቶች ሎርድ ሲሉ ኪሪዮስ ሲሉ ያህዌ እያሉ ነው። ምክንያቱም የአዲስ ኪዳን ቋንቋ ነው እየተጠቀሙ ያሉት። በአዲስ ኪዳን ያህዌ የሚለው ቃል ወደ ግሪክ ሲተረጎም ኪሪዮስ ተብሎ ነው የተተረጎመው። ስለዚህ ሎርድ ሲሉ እነሱ ያህዌ እያሉ ነው። ዝም ብሎ ጌታ እያሉ አይደለም፣ ያህዌ እያሉ ነው። ወስ ኮልድ ሎርድ ወይም ያህዌ ወዝ ኢንዲድ ዘ ሰን ኦፍ ጋድ፣ በእርግጥም የእግዚአብሔር ልጅ ነው። ፕሪፊገሪንግ ሂዝ ሌተር ኢንካርኔሽን፣ በኋላ ላይ የሚኖረውን በኋላ ላይ የሚያከናውነውን ስጋዊውን እያጠየቀ ወይም እያጠላ ነው። በጥላ ስጋዊውን እያጠላ ነው፣ ፕሪፊገር እያደረገ ነው ብሎ ነው የፈታው ቄርሎስ ዘቂሳርያ። እና ይሄ ከቸርች ፋዘርስም የምንረዳው እውነታ ነው ማለት ነው። መልካም። ጥሩ። ወደ ሌላ አንድ የመጨረሻ ይህንን እንኳን ድጋሚ ማየት ያለብኝ ነገር ይመስለኛል። የመጨረሻ ጥያቄ ሙሉ ዘፍጥረት 18 አሁን ምናልባት ሙሉ እንትኑ ልንመለከተው እንችላለን። ከቴክስቱ ብቻ እንመለከተዋለን እንዴት ወልድ እንደሆነ። ምክንያቱም ሙሉ ቴክስቱን ስታነቡ ዘፍጥረት 19:24 ላይ እግዚአብሔርም ከእግዚአብሔር ዘንድ እሳትና ዲንን አዘነበ ይላል። እግዚአብሔርም ከእግዚአብሔር ዘንድ ከሰማይ ኦኬ፣ ሁለት አካላትን እንመለከታለን። አንደኛው ከአብርሃም ጋር የነበረው፣ ሁለተኛ ደግሞ በሰማይ የነበረው በሰው አምሳል ያልመጣው ማለት ነው። እግዚአብሔርም ከእግዚአብሔር ዘንድ ዘፍጥረት 18 ከቁጥር 29 ጀምሮ ስታነበው አብርሃም ይማልደዋል። እሱ 20 ሰው ቢኖር አታጠፋም፣ ሰዶምና ገሞራ 20 ሰው ቢኖር አያጠፋም ይለዋል። ከዛ በኋላ 15 10 እያለ እየቀነሰ ይሄዳል። ምን ማለት ነው ከተባለ እሱ ነው የሚያጠፋው። አያቸው አይደለም? አሁን ደግሞ ብዙ ጊዜ ማናሰበው ነገር ይሄ አለ። አብርሃም ሰዶምና ገሞራን 50 ሰው ቢኖር 40 ሰው ቢኖር እያለ ሲለምነው 50 ሰው ቢኖር ታጠፋለህን ሰዶምና ገሞራ ሲል አላጠፋም አለው። ምን ማለት ነው? እሱ ነው የሚያጠፋው ማለት ነው። ኦኬ፣ እነዛ 40 ሰዎች ወይ 10 ሰዎች ከሌሉ የሚያጠፋው እሱ ነው። የማጥፋት ስልጣን ያለው አጥፊው እሱ ነው። ስለዚህ ለዛ ነው አጥፊው እሱ ስለሆነ ነው አብርሃም የሚለምነው። ስለዚህ አብርሃም እየለመነ ያለው ሰዶምና ገሞራን ያጠፋውን አካል ነው፣ ግን በሰው አምሳል ተገልጧል። እሱ ብቻ ሳይሆን ሁለቱ ሰዎች ወደ ሰዶምና ገሞራ ከሄዱ በኋላ አብርሃም ቀርቦ ይላል። አብርሃም ቀርቦ ወደ ምንድን ነው የቀረበው?
ወደ ምንድን ነው የቀረበው አብርሃም ስንል ወደ ሶስተኛው ሰው ወደ ተገለጠለት እግዚአብሔር በሰው አምሳል ስለተገለጠለት ሊቀርበው ይችላል። 3 ሰዎች ነበር ይላል፣ 2 ሄዱ፣ አንዱ ቀረ። ወደዛ ወደ ሶስተኛው ሰው ነው የቀረበው። ስለዚህ በሰው አምሳል ተገልጦ ነበር። ቀርቦም ኦኬ ይማልደው ጀመር እንዳያጠፋ ማለት ነው። በኋላ ላይ እግዚአብሔር ምን ይለዋል? 10 ሰዎች ካሉ ከተማይቱን አላጠፋም ካለው በኋላ አብርሃምም ንግግሩን ጨርሶ ተመለሰ፣ እግዚአብሔርም ሄደ ይላል። ወዴት ነው የሄደው ስንል ኦልሬዲ ቁጥር 20 ላይ ምን ብሎት ነበረ? የሰዶምና የገሞራ ኃጢአት ወደ ሰማይ ደርሳለች እና የምርም እንደዛ መሆኑን ለማየት ወደዚያ እወርዳለሁ ብሏል። ወደ ሰዶም እሄዳለሁ ብሏል። ስለዚህ እግዚአብሔር ሄደ ሲል ወዴት እንደሄደ እርግጠኞች መሆን እንችላለን። ወደ ሰዶም ነው ሄደው። ለዛም ነው ምዕራፍ 19 ቀጥላችሁ ስታነቡት ከቁጥር 19 ጀምሮ እግዚአብሔርና ሎጥ ያወራሉ። እግዚአብሔርና ሎጥ ተገናኝተዋል። ከከተማይቱ ውጣ ይለዋል። ኦኬ ዘፍጥረት 19 ላይ ሙሉ ፒዲኤፍ ጀምሬ ነበር፣ አልጨረስኩትም። በደንብ የሚያብራራ ነው። ከቸርች ፋዘርስም ምናልባት አሁን ሙሉ ፒዲኤፍ ጽፌያለሁ በእንግሊዝኛ። ዘፍጥረት 18-16 ላይ አብረውት 2 ሰዎች እንደሆኑ እሱ ከአብርሃም ጋር ቆይቶ እነዛ ሰዎች እንደሄዱና እግዚአብሔር አብሯቸው ሊሆን ይችላል። እነዛ ሰዎች ግን መልአክ እንደነበሩ እዛው ቁጥር 18 ላይ ቁጥር እሱን እኮ ነገርኩህ እኮ ነው። አሁን እኮ እያልኩህ ያለሁት እኮ ወልድ ከ2 መላእክት ጋር ተገለጠ እኮ እያልኩህ እኮ ነው። ወልድ ከ2 መላእክት ጋር ተገልጧል። ምናልባት ወልድ የሚለው ካልሆነ እንደዛ ሜይ ቢ ሊሆን ይችላል። አዎ አብ ነው የተገለጠው፣ ወልድ ነው የሚለው ጥያቄ እንዳለ ሆኖ ልክ ነው። ወልድ ነው ለመሰለ ወልድ መሆኑን እዚህ ጋር ላስረዳ። ወልድ ነው ምክንያቱም አንደኛ በሰው አምሳል የሚገለጠው ወልድ ነው። ዳንኤል 3 ላይ ተረድተናል። በሰው አምሳል ተገልጦ እሱም የእግዚአብሔር ልጅ ተብሎ ተጠርቷል። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ ይሄ ለአብርሃም የተገለጠው አካል ሌላ በሰማይ ካለ እግዚአብሔር ተብሎ ከሚጠራ አካል እሳትና ዲንና ዘነበ ዘፍጥረት 19:24 ላይ ተነግሯል። እግዚአብሔርም ከእግዚአብሔር ዘንድ ከሰማይ እሳትና ዲን ዘነበ። በነገራችን ላይ እዚህ ጋር ዕብራይስጡ የሚገርማችሁ እግዚአብሔርም ከእግዚአብሔር ዘንድ ሲል ያህዌ ከሚለው ፊት ለፊት ኤት የምትለዋ ማርከር አለች። ኤት አሌፍ እና ታው። ኤት የምትለዋ ማርከር ምንድነው? ፐርሰናል ፕሮናውንን ነው የምታመለክተው። ማለትም ይሄ እግዚአብሔር ከሱ ዘንድ እሳትና ዲን ያዘነበለት እግዚአብሔር በሰማይ ያለ የተባለው እግዚአብሔር ፐርሰናል ፕሮናውን ነው። በሌላ ቋንቋ ሎኬሽንን ብቻ አይደለም የሚያመለክተው። አሁን አንዳንድ ዩኒታሪያን ሎኬሽንን ነው የሚያመለክተው። ስለዚህ አንድ አካል ነው። አንዱ አካል በቃ በሰማይ ካለው ከሰማይ እሳትና ዘነበ እዛ እግዚአብሔር የተባለው ሎኬሽንን ለማመልከት ነው ብሎ ይከራከራሉ። ዕብራይስጡ አይፈቅድም። ምክንያቱም ያህዌ ከሚለው ፊት ለፊት ፕሮናውን ማርከሩ አለች፣ አሌፍ እና ታው አለች። ስለዚህ ፐርሰንን ነው የሚያመለክተው። አንድ ፐርሰን ከሌላ ፐርሰን ያዘነበው ፐርሰን በሰማይ ካለው ፐርሰን ነው እሳትና ዲን ያዘነበው። ስለዚህ ዕብራይስጡ ክሊር ነው። ምክንያቱም ያህዌ ከሚለው ፊት ለፊት ኤት የምትለዋ ማርከር አለች። ስለዚህ ፐርሰናል ዲስቲንክሽን ወይም ሃይፖስታቲክ ዲስቲንክሽኑን እንመለከታለን ከ1924 ከዘፍጥረት 1924። ስለዚህ ለአብርሃም በሰው አምሳል የተገለጠው አካል በሰማይ ከነበረ በሰው አምሳል ካልተገለጠ አካል እሳትና ዲንን አዝንቧል። አየህ። ስለዚህ እሳትና ዲንን ያዘነበው ለአብርሃም በሰው አምሳል የተገለጠው ልጁ ነው። ምክንያቱም አብ በሰው አምሳል መጣ ይባለው በሰው አምሳል ወጣ የተባለው ወልድ ነው። በሰማይ ከሱ ዘንድ እሳትን ዘነበ የተባለው ደግሞ እግዚአብሔር አብ ነው። በሰማይ ስለሆነ ስለሚል ማለት ነው። የቸርች ፋዘርስም እንደዛ ነው የፈቱት። በዛ መልኩ ነው የሚታየው። ይህንን ምናልባት ራሱን የቻለ ድረስ ይዘን አሁን ይህንን ሀሳብ ሜቢ እንዲያጠነክር ወይም ምላሹን ትክክል አይደለም እንዲያስ አሁን ይሄ የመጽሐፍቱ ባለቤቶች እነዚህ አይሁዶች ይሄንን ሀሳብ ጨምሮ ዘፍጥረት 1:26ንም እያነበቡ በእንዲህ መልኩ ነበር ወይ ለዘመናት ሲያስተምሩ የነበረው? በጣም በሚገርም ሁኔታ ማስረጃ ልስጥህ። አሁን ማስረጃ ልስጥህ። መልካም እሺ። ዘፍጥረት 19:24 ላይ ያለ ግን ጠያቂው ሳሚ አንድ መጀመሪያ ጠያቂው ምን መሰለህ፣ አሁን ባሉት አይሁዶች የነቢያትን መጽሐፍት አትመዝነው። በዘመኑ የነበሩ የነቢያት ትምህርት ምን ነበረ ነው። ምክንያቱም የአሁኑ ነቢያቶች ሲጀመር የመሲህን ትምህርት እንኳን ስለማይቀበሉ መሲህን እንኳን ስላልተቀበሉት ማለት ነው። በእነሱ አስተሳሰብ መጽሐፍ ቅዱስን እንትን አትበሉ። በነቢያት ትምህርት ውስጥ የቀደሞቹ ይሄ የአብርሃሙን ስላሴ ብለው ነበረ ወይ ያምኑ የነበሩት? እሺ አሳይተን ምን መሰለህ ጠያቂው በቤተ ክርስቲያን ታሪክ ውስጥ በተለይ በዓለም አቀፋዊ ክርስትና ኦልሞስት 80% ከ80% በላይ ወልድ ከ2 መላእክት ጋር ነው ብሎ ነው የተረዳው። ምክንያቱም አብ በሰው አምሳል አልተገለጠም። ሲቀጥል ዘፍጥረት 19:24 እግዚአብሔርም ከእግዚአብሔር ዘንድ በማለት
ሃይፖስታቲክ ዲስቲንክሽን ያደርጋል። ስለዚህ በሰማይ ያለው አብ ነው፣ በሰው አምሳል ያልተገለጠው። በሰው አምሳል ተገልጦ መጥቶ እሳትና ዲን ያዘነበው ደግሞ ልጁ ነው። ምክንያቱም በሰው አምሳል የሚገለጠው ልጁ መሆኑን ከዳንኤል 3 እንረዳለን። ፕላስ ዛት ደግሞ ዘፍጥረት 1927 ላይ ምን ይላል? አብርሃምም በቀጣዩ ቀን ቆይ ላንብብልህ። አብርሃምም በእግዚአብሔር ፊት ቆሞ ወደነበረበት ስፍራ ለመሄድ ማልዶ ተነሳ። በእግዚአብሔር ፊት ቆሞ ወደነበረበት ስፍራ። ስለዚህ ይሄ ሰዶምና ገሞራን ያጠፋው አካል አብርሃም በፊቱ ቆሞለት የነበረው አካል ነው። በሰው አምሳል የተገለጠው ወልድ ማለት ነው። ምክንያቱም አብ በሰው አምሳል አይገለጥም፣ ወልድ ነው በሰው አምሳል የሚገለጠው ልጁ የተባለው ዳንኤል 3 ላይ። እሱ ብቻ ሳይሆን ዘፍጥረት 18:27 ላይ ስታነበው የዓለም ሁሉ ዳኛ ተብሎ ተጠርቷል። የዓለም ሁሉ ዳኛ ተብሎ ተጠርቷል። በዮሐንስ ወንጌል ምዕራፍ 5 ቁጥር 22 ደግሞ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንዳች ሳይፈርድም ስለተባለ ያም ራሱ ለአብርሃም የተገለጠ ወልድ ለመሆኑ ማሳያ ነው። ግን ወደ አይሁዶቹ ስለመጣ የጥንት አይሁዳውያኑ ምን ብለው እንደተረጎሙት ልንገርህ፣ በማስረጃውን ከፍቼ ያሳያለሁ። ከሱ በፊት ግን አንድ ነገር ስቴት ላድርግላችሁ። አይሁዳውያን